እና ለምን አለች? ደህና ነኝ ብላ ብቻ ነው ስልኩን የዘጋችው። ቆይ ይሄ ነገር እንዴት ነው? አየው ከቅድም ጀምሮ ደጋግሜ እየደወልኩ ነው፣ ስልኳን ዘግቷለች። አሁን እሺ እንዴት ብዬ ነው ለኪራ የምነግረው? አላውቅም፣ ግን እኔ ብነግረው ይደብረዋል። ባንተ ያምራል ብዬ ነው። ለነገሩ ከምንም በላይ ደህና መሆኗን ካወቅን በቂ ነው። ሌላው ነገር ትርፍ ነው። እሱ ሳው ግን አሁን ምንድነው የምናደርገው? ደህና ነኝ ካለች በቃ አባቷ ጋር ሄዳለች ማለት ነው። ስለዚህ ያለን አማራጭ አንድ ነው፣ ምሩ በቃ ሽማግሌ መላክ ነው። አዎ ቶሎ ትመለስ። መራራቃቸው ጥሩ አይደለም። ቶሎ ችግሩን እንፍታው። ይኸውልሽ ሁለቱም እኮ ለይዟቸው ነው እንጂ እኮ በጣም ተነፋፍቀዋል። ደግሞ ኪራ በጣም እየተጎዳ ነው ስላላየሹ። እንዴት አይጎዳ? ሚስት እኮ ናት። ደግሞ እሷንስ መቻየናት። እሱ ሰው ግን አላቅም። በእናትሽ ምን አይነት ሰይጣን ነው ማላችሁ የገባው? እንግዲህ ፈጣሪ ሰላም ይስጣቸው እንጂ ሌላ ምን ይባላል? ደግሞ ዛና ኪራ ጋር ከብሮ ምናሰን ሊጋደሉልሽ ነበር። አሁን እኮ ሰላም ነበረች። እዚህ ቆይታ እኮ ነው ሄደችው። አንቺ አላየሻትም እንዴት እንደሆነች? እሳት ጎርሳ እሳት ለብሳ ነው የመጣችው። ለማን? ቆይ ይኸውልሽ ጆከርን ያሳሰረው ከብሮም ሳይሆን አይቀርም። ምን? እንዴት? በምን ታምር? ምን አውቆ ነው ያሳሰረው? አላቅም፣ ግን የሆነ ሰው ከጀርባቸው እያቀሳሰረ ይመስለኛል። ምን አይነት ነገር ነው ግን እየተካሄደ ያለው? አላቅም። አንድ ችግር ተወጣት ነው ደግሞ ሌላ ችግር ይጨምራል። እኔ ግን ልጅ ወንጀሉ መፈጸሙን ቢያምንም እኔ ወንጀሉ ስለመፈጸሙ ያለኝን እይታ ከ100 ወደ 50 እንዳወርድ አድርጎኛል። ግን በመጡት መረጃዎች ተመርኩዘን እይታችንን መቀነስ ያለብን አይመስልኝም። ምን አለ መሰለ፣ መዘጋጃ ላይ ሞቷል ስለተባለው ግለሰብ ሬሳ ምንም አይነት ማስረጃ አላገኘንም። በዛ ላይ ደግሞ ሰኒ ይህን ያህል አይቻለሁ ብላ ያለ ጥርጣሬ የሚያስወራት ነገር አይኖርም። ኤርሚያስ ወንጀሉ እንደፈጸመ ሙሉ በሙሉ አምኗል። የሱንም አቃል ስንመረምረው በሰዓቱ መጥቶ ትቶት እንደሄደ ነው የነገረን። በዛ ላይ መሞቱንም የሰማው በስልክ ነው። ስለዚህ ይህ ግለሰብ ላይሞት የሚችልበት እድል የሰፋ ነው ማለት ነው። እና ምን ማድረግ ነው የምንችለው? የዋስ መብቱን እናስጠብቅለትና እኛም ቢሆን መረጃችንን በደንብ እናሰባስብ። በዚህ መረጃ ፍርድ ቤት የሚቀበለን አይመስለኝም። እንደዚህ ማድረግ እንችላለን። የእግድ ማዘዣ ማውጣት አለብን። ከሀገር እንዳይወጣና እንዲሁም ደግሞ ወደ ተለያዩ ክልሎች እንዳይሄዱ ማድረግ እንችላለን። በጣም ጥሩ። ስለዚህ አንተ እሱን ደብዳቤ አስጽፍ አምጣ፣ እኛ እናጸድቅልሃለን። እሺ።